እሺ የኔ ውዶች ማለት ነው አንዴ ማለት ነው እናንተ እስቲ አቡ ትክፈት ከላስ አቡ ይሁን የአቡ አትንኩት። ምን ሆናችሁ ነው? ሜሪ ምንድን ነው? የሆነ ሰው እዚህ ጋር ከመጣት ብሎክ አድርጊ። ዛሬ እየሳደቡ ነው። ዛሬም ማለት ነው እኔ አይቻለሁ። ካላስ አንቺ ደግሞ እንደዚህ ነው ኮተታ ወሬ በእናትሽ ሜሪ አታውሪ። በፈጠረች አንቺ ከየት ነው የምታመጪው ኮተታ ወሬ? ዛሬ እኔ ያሳያችኋለሁ። ከፈለጋችሁ ከመጣችሁ ብሎክ አድርጊ። አንቺ ብሎክ አድርጊ። ካየሽ ብሎክ አድርጊ። ካላስ ጨረስን። ካላስ አንቺ ብሎክ አድርጊ። እዚህ ከመጡ አንድ ሰው ብሎክ አድርጊ። ሆቴል ልግረስ ተሰጠኛላችሁ። ወራችሁ ትቀጥላላችሁ። ኮተት ነው ለወጣ ነው እስኩቲ ኩትፈላ እንጂ ሂጂበት ያላ ሹ እሺ በቃ በመጀመሪያ ደረጃ ሰኒ የኔ ጠንበጣ ሰኒ ያልኩኝ መስዬ የኔ ጠንበለ ለኔ ውድ እህት እናመሰግናለን። ቴንኪዩ። አዎ በመጀመሪያ መሲ ቴንኪዩ። ቀጣይ ደግሞ ሃይሚ የሚዲያው መሪ የኔ ቅመም ማለት ነው። እንኳን ተወለሽልን ስላወኩሽ በጣም ደስተኛ ነኝ። ከምሬ ነው የምላችሁ። በጣም ደስተኛ ነኝ። ጠንካራ እንደሆነ አድርገሽኛል። ከአንቺ ብዙ ነገር ተምሬያለሁ። የሚዲያው መሪ ድምቀት፣ የእህቶችሽ ቀበጥ እንኳን ወደዚህ ዓለም መጣሽ። ቀሪ ዘመንሽ የተባረከ ይሁንልሽ። ያሰብሽውን በሙሉ የምታሳክበት ዘመን ይሁንልሽ። ስኬታማ የምትሆኝበት ይሁንልሽ። የኔ ቅመም እንወድሻለን። ባይዛው በዚህ አጋጣሚ በጣም አፈቅርሻለሁ። ወይ ደበላችሁ ይሄ ሀዩ ተብዮ ምን እንደሆነ እኔም አፈቅራታለሁ። አልጨረስኩም ነበር ቅድም። እኔም አፈቅራታለሁ። እኔም ሁላችንም እናፈቅራለን። እኔ ጧት ከኔ ፎንቃ ብዬ ፖስት ሆነ ያፈቅራለሁ ስትላት እኔ ደግሞ ማለት ነው አገባታለሁ። አዎ በመንፈስ እያየ ነው። ይሄ መንፈስ የተወጋ ይሁን። እኔ ከልብ እውነት ነው ያወራሁት። የኔ ሃይሚ በጣም ነው የምንወድሽ። ከምሬ ነው። ከልብ እንወድሻለን። ሁሌም ትመሪዋለሽ ሚዲያውን ማለት ነው። የኔ ጠንካራ ተንቀጠቀጣለች፣ ታስለቅሻለች። ሚዲያ ያለች ኮተት ሴቶችና አስለቅሻቸው ቀጣይ ማለት ነው። የእህቶችሽ ቅምጥል የኔ ጠንካራ የኔ ጣምበለ ሁሌም ቅብጥብጥ በይልን። ሁሌም እንደ አበባ ፍክልን። ኦኬ አንዳንድ ሴቶች እንደዚህ አይነት ቀሚስ ለብሰው ውዶቼ በተራ እናውራ ማለት ነው። በተራ እናውራ። ማለት ነው። እርካሽ ያልኩት ሴት ሆኖ ሴት ልጅን ገልብጦ የሚሳደብ፣ ሴት ሆኖ ሴት ልጅን ፎቶ ፊት አበላሽቶ ላይቭ ከፍቶ ያለ የሌለ ስም የሚሰጡ እነዚህ ሴቶች አይደሉም። እነዚህ እርካሽ ስለሆኑ ነው። ስለዚህ ለዛ ነው እንደዛ ያልኩት። ይቅርታ። ሴትነትን የሚያቅሰው ሌላኛዋንም ሴት ያከብራል። እነሱ ይሄን ስለማያውቁ ነው እንደዚህ ያልኩት ማለት ነው። እና እንድታለቅስና የሆነ ተሰብራ ልታዩት ትፈልጋላችሁና ይሄ ነገር መቼም አይሳካላችሁም። ምክንያቱም እሷ በፈጣሪዋ የምትተማመን ሰው ናት። ፈጣሪውን የተተማመነ ሰው ደግሞ መቼም አይወድቅም፣ መቼም አይሰበርም። እና ይሄን ሁሉ የሰውን መውደድ ደግሞ ያገኘችው እንደማንም ለምና ወይም ደግሞ ማይሆን ስራ ስርታ ሳይሆን በጸባይዋ አስተዋይ በመሆኗ
በቃ በስራዋ በዚህ ነገር ነው ይሄን ሁሉ የሰው መውደድ ፈጣሪ የሰጣት። መጀመሪያ ፈጣሪ የሚወደው ነው ሰው የሚወደው። ፈጣሪ ስለወደዳት ነው ይሄ ሁሉ ሰው የሚወዳት። ሃይሚ ከሌሎች ሴቶች የተለየ ነገር ኖሯት አይደለም፣ ግን ፈጣሪ ነው የሰውን መውደድ የሰጣት። መጀመሪያ እሱ ወዷት፣ ከዛም ብዙ ሰው እንዲወዳት ነው ያደረጋት። ማትወዷት፣ የምትሳደቧት፣ የምትዘቀዝቋት እናንተ ደግሞ ሰይጣን ናችሁ። ሰይጣን ስለሆናችሁ እዛው የሰይጣን ስራችሁን ስሩ። እሷ ግን ጀግና ሴት ናት። መቼም ወድቃ አታዩዋትም። ብትወድቅ የሆነ ነገር ብትሆን ራሱ የምትነሳ ሴት ናት። ጀግና ማለት ነው። ጀግና ሴትን እንዲህ በአይናችሁ አይታችሁ የምታውቁ ሴቶች ደግሞ እናንተ ልክ እንደሷ ጠንካራ ጀግና ሴቶች ናችሁና እና ማለት ነው በባዶ አትልፉ። እሷን ጥላለሁ ያላችሁ ማለት ነው ሴትነታችሁን ዝቅ እያደረጋችሁ ለራሳችሁ እየረከሳችሁ ነው። እና እንደዚህ አታድርጉ። ልቦና ይስጣችሁ። የሰውን መውደድ ፈጣሪ እንዲሰጣችሁ ጸልዩ። ራሳችሁን አክብሩ፣ ሴትነታችሁን አስከብሩ። እንደዚህ ይላለሁኝ። ራሳችሁን ጠብቁ። አዎ እና ለእሷ ደግሞ ፈጣሪ የተመኘሽውን ህይወት እንድትኖሪ ከምትወጂው ሰው ጋር እንድትኖሪ ያቀድሽውን ነገር ሁሉ የምታሳኪበት አመት እንዲሆንልሽ ምኞቴ ነው። በጣም ነው የምወድሽ። የምሬን ነው። ብዙ ነገሮችን ተምሬያለሁ። እንደዛ ስንል ለአንዳንድ ሰዎች ላይገባቸው ይችላል። ምንድነው የተማሩት ምናምን ልትሉ ትችላላችሁ። አንደኛ ጥንካሬ ነው የተማርነው። ሁለተኛ ለማንም ምንም ቢከፋት ምንም ብትሆን ራሱ ለማንም ሰው እንቧን አታሳይም። ሳይሰማት ቀርቶ አይደለም፣ ግን ጠንካራ ስለሆነች ሁሉንም በውስጧ ወጥ አድርጋ እንደማንም ሴት እኛ ሴቶች አብዛኛው ጊዜ የሆነ ነገር ሲሰማን ቶሎ ነው የምናለቅሰው የምንሰበረው። እሷ ግን እንደዚህ አይነት ሴት አይደለችም እና ከሷ እኔ የተማርኩት ይሄንን ነው። እና የስራ ሰው ናት። ፈጣሪ እድሜና ጤና ጨምሮ ይስጥሽ። እስካለሁኝ ድረስ ደግሞ ያንቺን ጥሩ ነገር ብቻ ያሳየኝ። በጣም ነው የምወድሽ። ልክ ከእናቴ ልጅ እኩል ነው የምወድሽ። የምሬን ነው። ምንም ላንቺ የሚገልጸው ቃላት የለኝም። ሀዘን ላይ ሆኜ እንኳን ማንም ሰው እንትን ስነካሽ በጣም ነበረ ስታመም የነበረውና በጣም እወድሻለሁ ከሚገልጸው ከምነግርሽ በላይ የኔ ውድ እህት። ፈጣሪ ያንቺን ጥሩ ነገር ብቻ ያሳየኝ። በጣም ነው የምወድሽ የኔ ቆንጆ። አታልቅሽ የኔ እናት፣ የኔ ውድ አይዞሽ የኔ ፍቅር ማለት ነው። ይቅርታ ሌላ ሰው መስሎኝ ነው የሚቀለደው ከአንቺ ጋር። ይቅርታ ቃሪ ግጥምሽ የት ደረሰ? ብሎክ ነው የሚያደርግሽ። ኮተትያም ግጥምሽ የት ደረሰ ቃሪ? የኔ ውዶች ወይኔ እነዚህ ምንድነው? ምንም ውብዬ ላኪልኝ። እኔ ልወጣ ነው ልፖስት። እናቴ እስካሁን ድረስ ሳይፖስት ቁጭ ብላችሁ ተዘግታችኋል። ውብዬ ላኪልኝ። ምንድነው የሚላከው ደግሞ? አንቺ ደግሞ እንትን ያረጋችሁ ሪከርድ እስክሪን ሪከርድ አላረጋችሁም እንዴ? እኔ ተበላው። እኔ እኮ አላረኩም። ውብዬ አላረጋችሁም እንዴ? ውብ ያረገች ውብ ታደርጋለች ብለሽ ታስባለሽ? ውብ ራሱ በጣም ፈጥኖ ደራሽ ነች። ልጅ ታደርግ ትችላለች። ውብ ላኪልኝ ቶሎ በይ። እኔ ልወጣ ነው ልፖስታት ነው። እና እናንተ ውጡና ፖስቱ የኔ ውዶች። ማታ ምን ይፈጠራል? ማታ ጅንጀሮ ነው የሚፈጠረው። ሀያ ነው የሚመጣው። ፈረስ ነው ደዝባ ነው ዲኔ ምንድነው? ኮተት ነገር የምንጠኛ ፈጣሪ ትግስቱን እስቲ በእናታችሁ ቀብራራ ነው። ማታ እንጨፍራለን። እሺ ማታ በቪዲዮ ወጥቼ እንጨፍራለን። እስቲ ቀስ በሉ። ምን አልሽው አቡ? ደህና ነኝ። አንቺ አፈር ብለሽ አጤት ድንች ነው ወተት ነው? ድንች ሁላችሁም ማለት ነው። ሰኒ ስሙኝ፣ ዛሬ ለማታ የሚመጣው ነገር አውቃለሁ ግን አልናገርም። ሶሪ ከምሬ ነው። ያንቺ ወሬኛ ምንም አታውቂም። ተጀመረ እውነቴን ነው። ከምሬ ነው። ከምሬ ነው። ግን ሰምቻለሁ የሚመጣው ግን ይሄ ነገር ትክክል ከሆነ አይ ገልብጪ፣ ሰኒዬ ገልብጪ። የኔ ትክክል ነው። እባክሽ ወልሽ ገልብጪ። ቤት እኮ አሁን አናወራም ግን አልነግራችሁም። ባይዘው ከተናገርኩ አምጥተኛ ልናገር የተሰማሽን ወሬ የፈለጋችሁ